ወቻው ጉድ አላገሬ ሰው ይችን ደሞ ማን ነው ፈቶ የለቀቃት? እንደው አሁን ዱባይ ላይ ሰዎች አሁን እነዚህ ጋር ተደምረን ነው ዱባይ ያለን ብለን የምናወራው። እንዴ ዱባይ ያለን እኔ እኮ የሚገርመኝ ሰው ማለት ነው በዚህ ልክ እንደዚህ እንደው ሚዲያ እኮ በፊት ይታፈር ነበር፣ ወላሂ ላዚም እንዴ ይታፈር ነበር። እኛ ራሱ ስንወጣ አገር ጉድ ነበር ያለው ማለት ነው። ምክንያቱም እኛ አሁን ያኔ አለ አይደል የወጣንበት ደህና ነገር ነው ብዬ አስባለሁ። ይቺ ደግሞ እናቴ እንዴ ቤተሰብ የላቸውም። ምን እኮ ይሸገረኝ ቤተሰብ የላቸውም ወይ በዚህ አይነት እንደው ግጥም ስግጥ ብሎ ሲወጡ ቤተሰብ የላቸውም። እንዴ ተቆጭ ጓደኛ እንዴ ቤተሰብ ይጥፋ፣ እንዴ ቤተሰብ ይጥፋ፣ እንዴ ጓደኛ አይኖርም እንዴ ጓደኛ። እኔ እኮ ማጨስ እንዴ አጨሳለሁ ነውኝ እኮ ማለት እኮ ነው ይሄ ነገር። ለሐውለ ወላ ቀወተ ኢላ ቢላ። ዱባይ ላይ ማን ነው ፈቶ የለቀቀብን? አሁን እዚሽ ጋር ተደምረን ነው እኛ አሁን እንግዲህ ዱባይ ያሉ ሴቶች ሰብሎ አብሮ የሚጨፈጭበት ደግሞ እኮ ነገ የሆነ ነገር ቢጎላት ነገ የሆነ ነገር ብትሆን አሁን እቺ ልጅዮ ኩላሊቷን አታሁን ነገ የኢትዮጵያ ሕዝብ ድረሱ ላይ ብላ ወይ ትል ይሆናል እኮ አታፍርም። ወዶች ማሮች ፍቅሮች ጉድ እኮ ነው። አሁን ምን አድርጉኝ ነው? ቆይ አሁን የምታጨሽው እኑና ጭስ ነው። ጭሱ ጥሩ ነው ጠቃሚ ነው። እኔ ያጨስኩ ነው ሀብታም ነኝ ነው። ምንድነው አሁን የጭስሽ ምክንያት? እስቲ እንደው ሰገጤ እኮ አይድረስ ነው እኮ ስግጥ ሲል እኮ ፍሬሽ ለሚዲያ ስትሆኑ እንደዚህ ነው የሚያረጋችሁ አሉ አንዳንዶቹ። እና አሁን ጠቃሚ ነው ለኩላሊት ነው ለጤንነት ነው ለምኑ ነው አሁን ስግጥ ያልሽው ማሬ? ስግጥ ያልሽው ጉድ እኮ ነው። ታሪክ እኮ ነው። እኔ ጨርሶ እዛ ኮሜንት ገብቼ እንደው ላላህ ብላችሁ ኮሜንቱ ከታያችሁ የሀገር ስድብ ነው። የሀገር ስድብ ምንም ይነበባልና ጎንበስ ብለሽ ታያለሽ። እምውዬ ጉድ እኮ ነው። ጉድ እኮ ነው። ሞተተተ ጠርገው ሰድቧት። እሷም ደግሞ ስድብ አምሯት። እናትች ማሮች ፍቅሮች፣ ያው ኸርፈና ነው፣ ጅልነት ነው፣ ሀብታምነት ነው፣ ስራ ፈትነት ነው፣ ስራ ለምኔ ነው። አልገባኝም እኮ ጉድ እኮ ነው። ታሪክ እኮ ነው። አንዳንዴ ወይ ምን እንዲያሏት ታውቃላችሁ? ከኮሜንት ውስጥ ያሳቀኝ ነገር ወይ አታምሪ ወይ አታፍሪ ያሏት ነገር ወዮ ፈጣሪ ይርዳሽ እምውዬ፣ እሱ ይርዳሽ። ወተሸለ እሱ ይርዳሽ። እኔ እናት እስክታወርደው ላንገት አይሳሱም ትላለች እናቴና የኔ እናት እሱ ይርዳሽ። ሌላ ምን ይባላል? ይሄ እኮ ጉድ እኮ ነው። ይሄ ታሪክ ነው እኮ እምዋ። ይሄ ለጤና አይደለም። ይሄ መቼም ጤነኛ ነኝ ብትይ ማንም ሰው ያምንሽም እምዋ። ጉድ እኮ ነው። አሁን ይሄ ምን ነው የሚያስተምር? ወይ ዱባይ እንደው ነፃነቷን አለቅጣር ከፈከፈችንና እንዲያው አናታችን ላይ ወጡ እነዚህ ሰዎች ወላሂ ላዚም። አረ ላ ሐውለ ወላ ቀወተ ኢላ ቢላህ። አላህ የላችሁ እንዲያው አላህ የላችሁ። ዱባይ ያሉ ሴቶች ዱባይ ነፃነት አለው። ድሮን የስሰማ ዱባይ ልንገራችሁ፣ ዱባይ ነፃነት አለው። ዱርዬ ይበዛበታል ሲባል ወየት ሀገር ነው ዱርዬ ያለው? እኔ ብዬ ከራከር ነበረ። ለካ አንቺን እያዩ ነው ሁሉም የዱባይ ሴት እንደዚህ ይመስላቸዋል። ይኸው አሞታችንን ጥጥት አድርገን እንዲፍት ብለን ይኸው ሁለት ልጅ እያሳደግን ያለ ነው ያልፍልን እንደው ብለን ነው ወይ? ቤተሰብ የለሽም ወይስ እንደው ማሪ እንደው ምን ሰርተሽ አልፎልሽ ነው አሁን እንደዚህ በጥርቅርቅ የሚያደርግሽ ሚዲያ ላይ መተሽ? ይብላኝልሽ ይብላይ ለወለደሽ። ለነገሩ ወላጅ ቢኖርሽ እንደዚህ አትበላቀጭም ነበር ወጥተሽ ማሪ እንደው ምን አለ ሰከነ ብትይው። አሁን ሴት ልጅ በዚህ ልክ እንዴት ነው የሚጠጣው ይሄን ነገር? እንደው በዚህ ልክ እንደው ባፏ ቀርቶ ባፍንጫዋ እኮ ነው የሚወጣው ጋይስ። እንደው ባፍንጫዋ ጨንጓራ የሚላ ኩላሊት የሚላ ታፈርስ ሆነላችሁ። እንዴት ነው የሰው ሴት እንዴ በዚህ ልክ የሚጠጣው ይሄን ነገር? ደግሞ እኮ አሉ ጓደኞቼ ይሄን ነገር እንደ ልምድ ከተወሰደ ያሉ ወላሂ ላዚም ሱስ ነው አሉ። በቃ ሱስ ነው አሉ። ከዚህ ከነገር መላቀቅ አይቻልም አሉ። አንዴ ከለመዱ ያለመዳችሁ ሴቶች እየተጠንቀቁ። እሷን አይታችሁ እናንተም ወይ በኔ እንዲያትሆኑ ወላሂ አንዴ ከለመዱ ይሄ ትልቅ ሱስ ነው አሉ። ደግሞ አሉ ሴቶች አሉ የኔ እናቶች ለመልክ ጥሩ ነው፣ ለውበት ጥሩ ነው፣ ጥራቱ፣ ንጥቀቱ፣ ፍጥነቱ ጥሩ ነው ይላሉ ሴቶች ማለት ነው። ውበት ያሳምራል ሲሉ ሰማሁ። እንደዚሁ እዚሁ ውስጥ ነው ውበት ያሳምራል፣ ይወለውላል፣ ያብለጨልጫል፣ ውበት ይሰጣል አሉ። ለምን ለዚች ለልጅ ውበት አልሰጣትም ታዲያ? ለምን አልወለውላትም? ምኑ ላይ ነው የተወለወለ ነገር አይታየኝም። ምን ይመችም ጉድ ሆኑ። እና አንዳንዶቹ ይወለውላል ለፊት ጥራት፣ ለአንገት ጥራት፣ ለፊት ጥራት፣ ለሰውነት ጥራት እያሉ ነው አሉ የሚጠጡት። እና ለፊት ጥራትና ለሰውነት ጥራት እያሉ የሚገቡበትን ነገር ተመልከቱልኝ። እንግዲህ አሁን ይህች እንግዲህ ለፊት ጥራትና ለውበት ጥሩ ነው እያለች ነው እንግዲህ አሁን እንደዚህ የምቀባጥረው እዚህ ላይ ወጥታ እንዲዋጅ። ኧረ አንቺ ባስ ደግሞ የምትሳደበው ስድብ ምን እንደው ታውቃላችሁ? ሳይለንት ያደረኳት ማለት ነው። ሳይለንት ያደረኳት ሙዚቃ የኦሮሞኛ ሙዚቃ ከፍታ ነው የምትጠጣው። ዝም ብላ አይደለም የምትጠጣውና
ኮፒራይት ያስዘኛም ብዬ ነው የምትሳደበው። ስድብ የሸርሙጣልሽ እናትሽን እንበሏት። እናትሽን ደግሞ እኮ ጉድ እኮ ነው የማትለው የላትም እኮ የማትለው እንደዚሁ መጠጣት ውስጥ ብቻ መሰላችሁ እንደ የምትሳደበው ስድብ ኦሪጂናል መቼም ቲክቶክ ሰፈር ኦሪጂናል ስድብ ነው ያለው። መጀመሪያ የአፍንጫሽን ንፍጥ አጥፊ ምግን ኮሚኒታተሮች የሌለ እኮ ነው የምታስቁኝ ላላዚ እና ይህን ይመስላል። ለማንኛውም ታሪክ ተሰራ ዱባይ ላይ ይብላኝልሽ፣ ይብላኝ ለወለደሽ ማን ያገባሻል? እኔ እናት እንደዚህ ሁሉ ለነገሩ ሰው ዲስት ግጣሙን አያጣም ማሪ፣ እንዳንቹ ተጨታጭም ለነገሩ ደግሞ እኮ ያለ ወንድ ሁላ ይኸውልሽ ማሪ፣ ነገ አረገዝኩ ብለሽ አስረግዞ ጥሎ የጠፋ ብለሽ እንዲያትመጭ በፈጠረሽ አምላክ ደጋየንሽ መልክሽን እኔማ እናትዬዋ የማይጠፋው ላይ ዩቲዩብ ላይ እንደዚህ ቁጭ አረግሻለሁ። ከዛ በኋላ ነገር ጥሎ የጠፋ አስወልዶ የጠፋ ብትይ ማንም አይሰማሽ ማሪ፣ ማንም አይሰማሽ። እኛ ሰልችቶና ልጅ ለስንቱ ተረርቶ ይዘለቃል። እንዲሁ ጉድ እኮ ነው። እና የኔ እናት ይብላኝ ለወለደሽ መዋ። ለማንኛውም እኛ ዱባዮች ማለት ነው ነጻነት እሷ እንደምትለው እንደዚህ የምንገላፈጥበት ጊዜ የለንም። እውነት ለመናገር ሰርቶ አዳሪ ነን፣ ልጅ አሳዳጊ ነን፣ ቤተሰብ ረጅ ነን። ሊወጣ ነው ለዓላማ ነው። እቺ ዓላማ የሌላት የኋላ ገባች ያልወለደች እዚህ ዝም ብላ ትገላፈጥላችኋለች። በአፏ ቅርቶ በአፍንጫዋ የምትጠጣ ሴት ላሐውለ ወላ ቁወተ ኢላ ቢላህ ሂዳያ ይስጥሽ። ለማንኛውም ሰላማችሁ ይብዛ። ሰላም አለይኩም ረህመቱላሂ ወበረካቱ።